አይ የኛ ሰው አብርሽና ሩታ በደንብ ድራማ እየሰሩ ነው ያሉብን ማለት ነው። እናንተ ግን ጅሎች መቼ እንደምትነቁ አላቅም፣ መቼም እንደምትነቁ አላቅም። እርስ በእርስ ትባላላችሁ፣ እነሱ ደግሞ የራሳቸው ስራ እየሰሩ ነው የሚኖሩ ማለት ነው። መቼ ነው ግን የምትነቁ? እውነት አብርሽና ሩታ የተጣሉ ነው ይመስላችሁ? እስኪ ቆም ብላችሁ አስቡ ትንሽ ማለት ነው። እንደ ሰው ሩታ ድሮ ነበረች ከዚህ ሚዲያ የምጠፋ ድሮ ነበረች የምትሰበረው። ግን የምትሰበሯ ሴት አይደለችም። ጠንካራ ሴት፣ የስራ ሰው፣ ብርቱ ሴት እንደሆነች ነው የተረዳው ማለት ነው። ሰው ሰርታ የምታሰራ ሴት ናት። ገባችሁ አይደለ? እናንተ ሩታን ለመሰደብ ትሞክራላችሁ ጅሎች ማለት ነው። እነሱ የሚሰሩ ድራማ ነው። ይህ ወንድሙ የአብርሽ ታላቅ ወንድም ነው የተባለው እንግዲህ እሱም ድራማ ውስጥ ተቀላቅሏል። እሱ ደግሞ ሁለቱም ይኸው ለማስታረቅ ነው የመጣው። እንግዲህ ለሱም በዚህ ሳምንት ውስጥ ወይ ለሱም ቻናል ይከፈታል፣ እሱም በራሱ ስራ ይመጣል። ጠብቁ ብቻ። ሁሉም የሚሰራው የራሱ ስራ ነው። እሺ እቺ ብዙ የምትባለው እቺ አስመሳይ ናት። እኔ ከዛ በኋላ ጠለዋት። እግዚአብሔር ሩታም እኮ አልቅሳን የመጣችው ሄዳ ለሄርሜላ እንደማትወድ ሰው ሆና አስመስላ ሩታና እሷ ይኸው በማላቸው ግጭት ስለነበረ ምን አደረገችው? ሩታን ክዳ ሄርሜላን ሄዳ ይቅርታ ጠየቀችው። አብርሽና ደራ ወንድሜ እንዳይጎዳ አልፈልግም፣ ሁሌ የሱ ሳቅ የሱን ደስታ ስለምፈልግ አደራ ለአንቺ ሰጥቻለሁ ብላ ሄርሜላ ይቅርታ ከጠየቀች ጀምራ እንዴት እንዳስጠላች እጂ ያረጀች ኦሮግት ማለት ነው። የምሬ ነው። እጂ ኩንታል ሴትዮ። ከዛም በኋላ ጠለዋት። ሰው እንዴት ያስጠላል ጋይስ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ የኔ ውዶች ማለት ነው። እንግዲህ አብርሽና ሩታ ዛሬ እንግዲህ ተገናኙ። ያው ተገናኙ እንጂ ባጭቅጭቅ ነው ቪዲዮ እያለቀ። ያው እነሱ የሚሰሩ ስራ ነው። ያው ሩታና አብርሽ ናቸው በቃ አሁን ላይ በደንብ ዩቱብ እንዴት ማዝ እንደሚችሉ፣ ገንዘብ እንዴት ሰርቶ ማግኘት እንደሚችሉ ሩታና አብርሽ ናቸው በቃ። እዛ ጋር ሀይሚና ብሩኬ ናቸው በቃ በደንብ ማለት ነው። ለራሳቸውም ሰርቶ ሰው የሚያሰራ የሰዎቹ የሚያሰሩ ጀግኖች ናቸው። እውነቴ ነው የምላችሁ። አሁን ብዙ ሰዎች በሩታና በአብርሽ ያላደገ ሰው የለም አሁን ላይ ማለት ነው። ሁሉም እየሸቀለው ነው፣ ሁሉም ማለት ነው። ከኤ ጀምራ እውነት እነዚህ ልጆች የተጣሉ እውነት ከተጣሉ ማለት ነው እንዴት የሩታ ቤተሰቦች ዝም ይላሉ? እዛ ጋር ሜላት መታ እነሱ ይታረቃሉ፣ እኛ በእነሱ ህይወት ውስጥ መግባት አንችሉም፣ እነሱ መቼ ተለያዩ መቼ ተፈራረሙ ይላሉ። ሁሉም ድራማ ነው የሚሰሩ። እናንተ አትነቁም እንደ ጅሎች ማለት ነው። ለምንድን ነው የማትነቁ? እርስ በእርስ እኔ የአብርሽ ደጋፊ ነኝ እኔ የሩታ ደጋፊ ነኝ አትበሉ ማለት ነው። እነሱ ስራ ነው የሚሰሩ። በቃ ዝም ብላችሁ እንደ ተከታታይ ድራማ አታይም እንዴ? መቼ ነው የምትነቁ? እነሱ የሚሰሩ ጥባ ጥቤ እኛ ላይ ነው የሚጫወቱ። እናንተ መቼ ነው የምትነቁ? እስኪ ከዛሬ ቪዲዮ እንኳን አታይም? አትማሩ? ሩታን ለመሰደብ አትሞክሩ ማለት ነው። እንደ ሰው ሩታ ከዚህ ሚዲያ ድሮ ነበርሽ የምጠፋው። ሰዎቹን ሰርታ የምታሰራ ጀግና ሴት ናት። ገባችሁ? ሩታ አንደኛ ተዋናይ ናት። ገባችሁ አይደለ? በቃ የእሷ መጥፎ ሰው አለ አይደለ? በሰው ዘንድ ለማጣላት ያለውን ኢዲያ ለሩታ ይሰጣል። እሷ ደግሞ መጥፎ ባህሪን ይዛ ትመጣለች። ሩታ ደግሞ በሰው ዘንድ ያጣላን ያለ አብርሽ ማለት ነው። እሱ ግን ጥሩ ሰው ሆኖ ነው የመጣ ማለት ነው። ገባችሁ? መቼ ነው የምትነቁ? አሁን ግን ዞሮ ዞሮ በልጅ ነው የመጣ። ልጁን ገና ድራማ ይሰራል ሲያድግ ልዑል እንጃ 1 አመት ወይም 2 አመት ሳይሞላ ልጁ ድራማ ውስጥ ያስገባሉ። አሁን በልጅ ነው የመጡ ማለት ነው። ሌላ ምንም ነገር የለም። አብርሽና ሩታ አሁን ሩታም ደግሞ ይኸው መገናኘት ካለብን
እኔ ሲመቸኝ ነው ልጅክ ማየት የምትችለው አለች። እስኪ ሩታና አብርሽ ለየብቻ ቪዲዮ ከሰሩ በቃ እውነት ነው ብዬ ነው የማስበው ማለት ነው። የምሬ ነው ምላችሁ። እስኪ ከዛሬ ቪዲዮ እንኳን አይታችሁ አትረዱም እንዴ? ድራማ መሆኑን አትረዱም? እነሱ መቼ ተጣሉ? ከካሜራ ጀርባ ፍቅር ናቸው። ግን እዚህ የሚለቀቅልን ቪዲዮ ልክ እንደተጣሉ ሰው ሆኖ ነው እርስ በእርስ የተቦጫጨቁ ይመጣሉ። ግን ከካሜራ ጀርባ እነሱ ፍቅር ናቸው። መቼ ተጣሉ? እስኪ ተከታታይ 3 ቀን እኮ በአብርሽ ቤት ነው ቪዲዮ የተለቀቀ ማለት ነው። እውነት ሩታና አብርሽ ቢጣሉ በአብርሽ ቤትም ይለቀቃ፣ በሩታ ቤትም ይለቀቃ። እነሱ እርስ በእርስ ሩታና አብርሽ እኮ በአንድ አካውንቱ ነው ገንዘብ የሚወጣላችሁ። ለዛ እኮ ነው እነሱ ዘና ብሎ ይሰራሉ፣ ተመልካችን እርስ በእርስ ያባላሉ ማለት ነው። እናንተ ግን መቼ ነው የሚገባችሁ? የአብርሽ ወንድምም ጠብቁ። በዚህ ሰሞኑ ስለሱም ቻናል ይከፈታል። ሁሉ እርስ በእርስ የተያያዘ ያድጋል ማለት ነው። እናንተ እርስ በእርስ ትባላላችሁ። እዛ ጋር ደግሞ ሽምት ዛሬ ራሷን ስታወደቀች። ይኸው ሰሞኑ አብርሽ ታውቃላችሁ ከሩታ ጋር አይደለ? ቀንታ ነው አውቃ ለእኔ ምን አይነት ስሜት እንዳለኝ ለማየት ነው። ይወደኛ አይወደኛ አንቺም ተቸገርሽ። የሰውን ባል የራሴን ካላደረግኳሽ፣ አረ ሰው ባል ይዘው ስቃይ ውስጥ መግባት። እናንተ ከዚህ ነገር ፈጣሪ ይጠብቃን በሉ። ስቃይ ውስጥ ገብታለች እኮ የሰውን ባል ግድ የራሴን ካላደረግኳለች። ሄርሜላ ጥሩ ሴት ናት። ሩታ ነገረኛ ናት። እንደ ሩታ ነገረኛ ሴት አይደለችም። ሩታም እኮ ልክ እንደ ሄርሜላ ሆና ነው የመጣችው። መቼ ሩታ ለአብርሽ አንድ ቀን ሁላችሁም ታውቃላችሁ። እስኪ ከመጀመሪያ አብርሽና ሩታ እንዴት እንደተገናኙ እስኪ ቪዲዮ ወደ ኋላ ተመልሳችሁ እዩ ማለት ነው። የምሬ ነው የምላችሁ። ሩታ እቼ ሩታ የቀየረ አብርሽ የራሱ ነው ብዬ ነው የማስበው። ግን ሩታ መጥፎ ሴት እንደሆነችው አታደርጉ ማለት ነው፣ ጅሎች ማለት ነው። ሩታ ናት እንደ አብርሽን እዚህ ደረጃ ላይ ያደረሰችው እንጂ ሩታ በአብርሽ ምንም አልተጠቀመችም። የተረገጠችውን ብትሆን የሁሉም ቻናልን ያሳደገችው ሩታ ናት። እነ ዳኒ እነ ሜሪ ማን ነው? አረ ብዙ 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 በሩታ ነው። በቃ የቡታየራ ዩቱበሮች ታዋቂ የሆኑ ማለት ነው። እውነት ለሩታ ሽልማት ይገባታል። የምሬ ነው ምላችሁ። ለእውነቱ ተናገሩ ማለት ነው። አትዋሹ፣ እውነት አትዋሹ። እንዲህ ዛሬ በሄርሜላ ቤት ገብታችሁ ኮሜንት ስታነቡ፣ አዎ በቃ ተጋቡ፣ አዎ በቃ አብርሽ ሄርሜላ ጥሩ ሴት ናት፣ ለአንተ ትሆንላለች፣ ጨቅጫቃ ሴት። ኧረ በስመ አብ ኮሜንቶቹን ገብታችሁ ስታዩ በፈጣሪ ሰው እኮ ጅሎች ማለት ነው። እናንተ መቼ ነው የምትነቁ? እነሱ ድራማ ነው የሚሰሩ፣ ድራማ ማለት ነው። ከዚህ ቪዲዮ እንኳን አይታችሁ አትረዱም? ሩታና አብርሽ የምር የተጣሉ ነው የሚመስላችሁ? እውነት ነው? እኔ እንጃ መቼ እንደምትነቁ አላቅም። እናንተ ተሰቅላችሁ በቃ እርስ በእርስ ትባላላችሁ፣ ትጣላላችሁ። እነሱ እኛ ላይ ጥባጥቤን የተጫወቱ ነው ያሉ ማለት ነው። ከዛሬ ቪዲዮ እንኳን አይታችሁ አትረዱ? ብዙም ብትሰራው ለራሷ ጥቅም ነው። ገባችሁ? እሷም ቪዲዮ ሁሉም በቃ ሩታ አብርሽ፣ ሩታ አብርሽ፣ ሩታ አብርሽ። እስኪ ሁሉም ቻናል የኛ ራሱ በሩታና በአብርሽ ነው ቪዲዮ እየሰራን ያለው ማለት ነው። ሩታና አብርሽ ሰውንም ለራሳቸውም እየሰሩ ሰዎቹ የሚያሰሩ ጀግኖች ናችሁ ለእኔ ማለት ነው። የምሬ ነው። እዛ ጋር ብሩኬና ሀይሚ አያችሁ በደንብ ስለ ዩቱብ የሚያውቁ ሩታ አብርሽ ሀይሚና ብሩኬ ናቸው በደንብ ማለት ነው። ዩቱብን ሰርቶ እንዴት ሰርቶ እንደሚያገኙ እነሱ ናቸው በደንብ የሚችሉ ማለት ነው። እናንተ ግን እርስ በእርስ ትባላላችሁ ማለት ነው። ገባችሁ? ሩታና አብርሽ የምር የተለያዩ ሰዎች ይመስላችኋል እንዴ? መቼም ሩታና አብርሽ አይለያዩም። ደግሞ አንድ ላይ ሲሆኑ እኛ ዳር ነው የምንቀረው። እናንተ ደግሞ ዛሬ መጥፎ ቃል እንደተናገራችሁ ታፍራላችሁ። ኃጢአት ውስጥ አትግቡ። እነሱ በሰሩ ስራ እናንተ ለምንድን ነው ኃጢአት ውስጥ የምትገቡ? በዚህ ጾም ምድር ማለት ነው። የምሬ ነው የምላችሁ። እስኪ ከዚህ ቪዲዮ እንኳን እዩ። ሩታ ለአብርሽ ቤተሰብ ክብር የላቱም፣ ለወንድሙ ክብር የላቱም። እንዴት እንደዚህ ታደርጋለች? እናንተ ቆይ ሩታ ምን አይነት በውስጧ ምን አይነት ነገር ይዛ እንዳለች ታውቃላችሁ? እሷ ናት የምታውቀው።
እኛ እናቅም። እኛ እኮ የተለቀቀልን ቪዲዮ አይተን ነው የራሳቸውን ሀሳብ አስተያየት የምንሰጠው። እናንተ ግን ሳታዩ አብርሽ የሆነ ነገር አብርሽ እኮ እያስመሰለ ነው የመጣው። ይህ ሁሉ የሰጣት ያለ አብርሽ ነው። ሩታ በሰው ዘንድ ለማጣላት ያለውን ስራ እየሰጣ እሷ ትሰራለች። በቃ ሰው ሰደባት አልሰደባትም እሷ ምንም አይመስላትም። ለሰው አይደለም የምትኖረው። ገባችሁ? እኔ እንደዛ ነው የተረዳው። ግን አብርሽ አሁን እኔም የራሴን ህይወት ጀምሬያለሁ። እኔ አንቺና ልጄም ለማየት ነው የመጣው። እኔ ከአንተ ማየት የምትፈልገው ልጄ ብቻ ነው እንጂ ከኔ ምንም ነገር የለም። እኔም የራሴ ህይወት አለኝ። እኔም አንተም እንደፈለግ መኖር ትችላለህ። ልጄ ደግሞ እኔ ፕሮግራም አድርጌለ እንጂ እንደ ድሮ እንደፈለክ እየመጣ ማየት አትችልም ብላለች። እኔ በፕሮግራም ኔ ጠርቼ እኔ ነገሮቹን አስተካክዬ ነው እንጂ እኔ ዝም ብዬ እኔ ሳልፈቅድለ እንደ ድሮ በር ከፍቶ መመጣት የለም ማለች ሩታ ማለት ነው። ስለዚህ እናንተ ምን ትላላችሁ? እስኪ አብርሽና ሩታ የተጣለ ሰዎች ይመስላችኋል? የአብርሽ ወንድም ደግሞ ልጅ በአባትና በእናት ፍቅር ሲያድግ ነው ደስ የምለው አለ እሱ ያለው ትክክል ነው። የአብርሽ ወንድም ታላቁ የተናገረ ንግግሩ በጣም ደስ የሚል ነው። ምክር ነው ለሁለቱም ማለት ነው። ለሩታ ሳያዳላ ለአብርሽ ሳይዳላ ለሁለቱም ማለት ነው። ትክክለኛ የተቆጣው ሁለቱም ላይ ሩታም በአብርሽም የተቆጣው ነው ሲናገር ነበር። ሁለቱም በእኩል ላይ ማለት ነው። ቡዝዬ ናት በቃ ለወንድሙ የምትዳላች የሆነች ሰገጤ ሴትዮ ማለት ሮቶ የምሬ ነው። እንዴት እንዳስጠላችን ከዛ ወዳ እንዴት እንዳስጠላችን አይነውም ማየት አልፈልግም ለመናገር። እነሱ ግን የሚሰሩ ድራማ ነው። ግን እርስ በእርስ አትባሉ። እዛ ጋር የሩታ እህቶች የሚናገሩ እነሱ እርስ በእርስ ይታረቃሉ፣ ነገ አንድ ላይ ይገናኛሉ። እውነት ይሄ ነገር እውነት ቢሆን እንዴ ቤተሰብ ዝም ይላል? እስኪ እናንተ እዚህ ጋር እስኪ አስታውሉ ትንሽ ማለት ነው። እነሱ መቼ ተጣሉ? ሁሉም ለራሱ ጥቅም ማለት ነው። የአብርሽ ፎቶ የሩታ ፎቶ ለጥፎ ይመጣሉ። እስኪ ዛሬ አብርሽ በራሱ ስራ መጣለሁ አለ፣ አንቺን በራስሽ ትመጣለሽ አለ። እስኪ አብርሽና ሩታ አንድ ላይ ካልመጡ ቱ በሉኝ። እሺ አንድ ላይ ነው የሚመጡ፣ ጠብቁ። ለማንኛው ብዙ ባትናገሩ ጥሩ ነው ብዬ አስባለሁ። እዛ ጋር ውሽምት ራሷን ስታ አብርሽም ለሷ ስሜት አለ ወይስ የለም? አብርሽን ለማየት ማለት ነው። ምን አይነት ስራ ነው? እዛ ጋር አቤልናች ሜሪናት ማን ነው የምትባለው? ማርታ ናት። በቃ እነሱ ደግሞ ያሽቀብጣሉ ማለት ነው። አረ ጥባ ጥቤ የተጫወቱብን ነው። እናንተ መቼ ነው የምትነቁ ጅሎች ማለት ነው? አረ በፈጣሪ ስም